ችንን ተንተርሰን ብንጸልይ እግዚአብሔር ይሰማናል ማለት ነው። መታበያ አይደለም፣ አይገባንም። በሰዎች ፊት ያገለገልነውን ልናነሳ አይገባንም። ነገር ግን በእግዚአብሔር ፊት ይህ ንጉሥ ያገለገለበትን ዘመን ቆጥሮ ያንን አይተ እባክህ ባለው ጊዜ እግዚአብሔር ፈጥኖ ትንቢት ያመጣለትን ነቢይ እንደ ዩተርን ነው የመለሰው። መኪና አንዳንዴ የሆነ ዕቃ ስትደርሱ ዩተርን አድርጋችሁ እንደምትመለሱ ተመለስ። ስለዚህ ያልተገባው አገልጋይ እግዚአብሔርን ሲያገለግል ልክ እንደ ኢቫፖሬሽን አይደል? ዝናብ እኮ የትነት ውጤት ነው። ተኖ ወደ ሰማይ ይወጣል። ከዛ ደመና ይሆናል። ከዛ የማትጠብቁት አይነት ዝናብ ይሆናል አይደል? አገልጋዮች እኔ እንደዚህ ብዬ ልባርካችሁ። በዘመናችሁ አይገባኝም ብላችሁ ያገለገላችሁት ቅንነት የእግዚአብሔርን ክብር ለእግዚአብሔር እየሰጣችሁ በብዙ ድካም፣ በብዙ ክፍተት፣ በብዙ አለመከናወን ውስጥ፣ በብዙ ህመም፣ በብዙ ነገር ውስጥ አልፋችሁ ጨክናችሁ የተቀበላችሁትን አገልግሎት አኮምፕሊሽ ያደረጋችሁ አገልጋዮች በኢየሱስ አሁን ያገለገላችሁበት ዘመን የሚዘንብበት ይሁንላችሁ። ኢቫፖሬሽን ብቻ የሚባል የለም። ኢቫፖሬሽን ካለ ሬን አለ፣ ዝናብ አለ። በእውነት ትነት ካለ ዝናብ አለ። ታስታውሳላችሁ፣ ኤልያስ እጅ የምታክል ደመና አይቶ ነው ውሽንፍሩ እጅግ ታላቅ ነው፣ የሚዘንበው እጅግ ታላቅ ነው ብሎ ከሰረገላ ፊት የሮጠ ይላል። እኔ እንደዚህ ባርካችኋለሁ በኢየሱስ ክርስቶስ። በቅንነት ያገለግላችሁበት ዘመን፣ ይገባኛል ያላላችሁበት ዘመን፣ ይሄ ነገር ከእንዲህ የተነሳን ይሆነልኝ ያላችሁበት ዘመን፣ የማይጠቅም ባሪያ አድርጋችሁ ራሳችሁን ያገለገላችሁበት ያ ዘመን በእውነት ተቆጥሮ የሚከፈላችሁ ዘመን ይሆንላችሁ። ተቆጥሮ በእውነት የእናንተ ደመና፣ የእናንተ የአገልግሎት ደመና፣ የታማኝነት ደመና፣ ያ ለእግዚአብሔር ቤት ያገባችሁት የክብር ደመና የሚዘንብበት ቀን ይሆንላችሁ። እንደዚህ በሉ ባላችሁበት ስፍራ። እኔ ማስታወሻ ላይ እንደዚህ ብዬ ጽፌያለሁ። የእኔ ደመና መቼ ዝናብ እንደሚለቅ አላውቅም። እንዲህ ብዬ ነው የጻፍኩት። ጌታ ሆይ የእኔ ደመና መቼ ዝናብ እንደሚለቅ አላውቅም። ስለዚህ እግዚአብሔርን ማገልገሌን እቀጥላለሁ። ዩ ዶንት ኖ። በቅንነት አገልግሉ ብቻ። የእናንተ ዝናብ መቼ እንደሚዘንብ አታውቁትም። ሰማይ ያንን ደመና ያንን ያገለገላችሁበትን አገልግሎት ይዞታል። ኢየሱስ ክርስቶስ ያድናል። መርዶክዮስ ያገለገለውን ያንን ቅንነት፣ ያንን ንጉሱን ያስመለጠበትን ማስመለጥ ሰው ሁሉ ቢረሳ፣ ማቅ እስኪለብስ፣ ሞቱ እስኪታቀድለት ቢሆን እንኳን ሰማይ ግን አልረሳውም። አይገርምም? መዝግቦ ይዞታል። ከብዙ መልካም ድርጊቶች መካከል ንጉስ መዝገብ ሲገልጥ መርዶክዮስ የሚል ጽሑፍ ሃይላይት ሆኗል። ዛሬ ያደረጋችሁት ቅንነት በሰማይ ዘንድ ሃይላይት ይደረግበት። በየትኛውም ህመም ውስጥ፣ በየትኛውም ጉስቁልና ውስጥ ያላችሁ አገልጋዮች እኔ ዛሬ እንደዚህ ልንገራችሁ፣ እናንተ ታገለግሉታላችሁ፣ አይቆምም። እግዚአብሔርም እህልና ውሃችሁን ይባርካል። በሽታን ከመካከላችሁ፣ ከቤታችሁ፣ ከልጆቻችሁ ያርቃል። ኢየሱስ ያድናል። ማንም ሊያገኘው የማይችል ታላቅ በረከት። ብቻ እናንተ የማይገባኝ የማልጠቅም ባሪያ ነኝ፣ ይህንን ያደረገው እግዚአብሔር ነው፣ ከሱ ቅንነት የተነሳ አገለግላለሁ፣ ይህ በእኔ የሚገለጠው የእግዚአብሔር ምሕረት ምልክት ነው በሉ እንጂ እግዚአብሔር እህልና ውሃችሁ ይባርካል። በሽታን ከመካከላችሁ ያርቃል። ይሄ ኮቭናንት ነው። በቃ ይሄ ቃል ኪዳን እንጂ በእኛ ህይወት የሚያልፈው ነገር ድሮ ነው የሚገለን። ወገኖቼ እኔ እናንተን አላቅም አገልጋዮች፣ በእኔ ህይወት ውስጥ የሚያልፈው ነገር የእውነት ተጠራቅሞ ቢመጣ እኔ ድሮ ሟች ነበር። ለምን እንዳልሞትኩም አላቅም። ቢኮዝ ይሄ የእግዚአብሔር ቃል ኪዳን ጌታዊ በቃ ነገር አለቀ። ያው እግዚአብሔርን በአምላክ እምላለሁ የቀረኝ እቺን አድርጌ ነው። እግዚአብሔር ጣልቃ እየገባ አይደለም ለዛ ሲዝን፣ ከዚያ ሲዝን ለሚያልፍ ነገር እየደረሰ ጌታዊ አመመኝ በቃ መሞቴም አሁን ዘንድሮ ከዚህም አላልፍም ስትሉ ከእንደገና እኔ እንደውም በህመሜ ላይ የገባዋቸው ጾም ጸሎቶች ይበልጣሉ። በእውነት መታበያ አይደለም ወገኖቼ፣ በጌታ ፊት ነው የምነግራችሁ። በቃ ከእንግዲህ ከተመ ያልኩበት ጊዜ ላይ እንደውም ጾም ጸሎት ነው እግዚአብሔር ወስዶ የሚከተኝ የነበረው። በእውነት ከእንደገና ኃይልን አግኝቼ ይወጣል። ኢየሱስ ክርስቶስ ያድናል። ሊሞት ቤትን አሰናዳ በተባለበት በቃ እግዚአብሔር እኮ ነው የቆረጠው። እናንተ ጠላት እንዳይመስላችሁ። በሕዝቅያስ ላይ እግዚአብሔር ራሱ ነው የቆረጠው።
አምላክ የቆረጠውን ለአገልጋዩ ይቀጥላል። የእግዚአብሔር ቃል ይቀየራል። አገልጋዩ ቀየረው። አይገርምም? ሰማይና ምድር ያልፋል፣ ቃሌ ግን ያለው ጌታ ስለሚያገለግለው ስለዚህ አገልግሎት ቀየረለት። ኢየሱስ ክርስቶስ ያድናል። የማይገባን ባሪያዎች ነን፣ የማንጠቅም ባሪያዎች ነን። ስለዚህ እንደዚህ ምስሉ ላይ እንደምታዩት እድል ነው ብለን በርከክ ብለን እናገለግለዋለን። እድል ነው። አገልግሎት ማለት ለአገልጋዩ እስትንፋስ ነው። ካላገለገልን ልንኖር አንችልም። አገልጋዮች በዚህ ውስጥ ስላላችሁ ምለው ነገር ይገባቸዋል። የምናገለግለው ለመብላት አይደለም። የምናገለግለው እንዲፈውሰን አይደለም። የምናገለግለው የሆነ ነገር እንዲሆን ግን እያገለገል ነው በረከት ወደኛ ይመጣል። እያገለገል ነው ረድኤቱ ከኛ ጋር ይሆናል። እያገለገል ነው ስለኛ እኛን ለመርዳት በደመናት ላይ ይራመዳል። እያገለገል ነው ሰላም ይሰጠናል። እያገለገል ነው። እናንተ አገልጋይ ጋር ያለ ሰላም ማንም ጋር የለም። በእውነት ነው የምላችሁ። የሚያልፈው የሚሆነው ትርምስ፣ የሚያልፈው የሚሆነው ፍላጻ ቀላል እንዳይመስላችሁ። እግዚአብሔርን ስለምናገለግል ግን እግዚአብሔር ጥበቃው ከኛ ጋር አለ። ሃሌሉያ። ስለዚህ የማይገባው አገልጋይ አሉት ባህሪዎች። የማይገባኝ ነኝ ብቻ ብሎ አይደለም የሚኖረው። እግዚአብሔር ያገለግሉት የጠራቸው አይገባኝም ብለው የሚያገለግሉት እነዚህ አገልጋዮች ሊኖራቸው የሚገባ ምናልባት ዛሬ 3 ባህሪ ወደ ስንት ባህሪ ጽፌያለሁ መሰላችሁ ወገኖች? እኔም ሰራበታለሁ ደግሞ ይሄንንማ ተሰርቼበታለሁ ያልኩትን ይሄን ግን አልተሰራውም ይቀረኛል ያልኩትን ባህሪ ጽፌያለሁ ከእግዚአብሔር ቃል አንጻር ማለት ነው። የመጀመሪያ ትዕግስት የሚያገለግል ሰው በጣም ታጋሽ ሊሆን ይገባዋል። ምናልባት እዚህ ቲክቶክ ላይ በጣም ሲዘዋወር የነበረ አንድ ቪዲዮ አይታችሁ እንደው አላቅም አንድ የውጭ ፖድካስት ነውና ስለ መፍጠን ይናገራል እና እንደዚህ ብሎ ተናገረ። ራሽ ዘ ስፒሪት አለ። ይሄ መፍጠን መንቀዥቀዥ መንፈስ ነው። ምክንያቱም ፔሸንስ ትዕግስት የመንፈስ ፍሬ ስለሆነ በጣም ነው የደነገጥኩት። በቃ ፍተናው ነው። እስከ መቼ ነው ይሄ ነገር? እስከ መቼ ነው? በፍጹም አገልግሎት ላይ በነገራችን አንዱ ከእግዚአብሔር ለአገልጋዮች አንዱ ከእግዚአብሔር መንገድ የሚያስወጣን መፍጠን ነው፣ መቸኮል ነው። እሺ ቃል ቼክ ሳረግ ምን ይላል? ያለ ማጉረምረም